ኢትዮጵያ የቀደምት ስልጣኔ የሰው ሰራሽና የተፈጥሮ ሀብት ባለቤት ብትሆንም በተለያዩ ምክንያቶች ለዘመናት በሚፈለገው ልክ ሀብቷን ሳትጠቀም በእድገት ጎዳናም በሚፈለገው ልክ ሳትራመድ ቆይታለች። ይህን በመረዳትም ከቅርብ ጊዜ ወዲህ ሁሉን አቀፍ ብልጽግናን ለማረጋገጥ ውጥን ተይዞ እየተሰራ ይገኛል። ይህም ስራ በኢኮኖሚ በልማትና የህዝብን ኑሮ በማሻሻል ረገድ ትልቅ ልዩነትን እየፈጠረ ሆኗል። ይህ ስራ ሲሰራ ታዲያ በተመቻቸ ሁኔታ ውስጥ አልነበረም፣ በበርካታ ፈተናዎች ውስጥ በማለፍ ጭምር እንጂ። ሀገር የሚያድገው በትውልድ ነው። ትውልድ ደግሞ አስተሳሰብ ላይ ሲሰራ ነው የሚያድገውና እኛ ክልል ላይ ግን ይህንን ነገር የለም። በራሳችን ኬዝ በራሳችን በፈጠርነው ነገር እና ጦርነቱም ደግሞ በመርዘሙ ምክንያት ተማሪዎች፣ ወጣቶች፣ ህፃናት እንቅስቃሴያቸው የተገደበበት ከትምህርት ገበታቸው ወደ ኋላ ያሉበት የቀሩበትና እንደ ህዝብም ደግሞ ወደ ኋላ ለረጅም ዓመት የተጓዝንበት ሁኔታ ነበር የነበረው። መንግስትም በሆደ ሰፊነት ነገሮችን በማለፍ ብሎም ችግሮችን በንግግር ለመፍታት የሰላም በሮችን ከፍቷል። የጦርነት ኪሳራው ገብቷቸው የሰላም መንገድን ከመረጡት ውስጥ የአማራ ፋኖ ህዝባዊ ድርጅት አፋህድ አመራርና አባላት ይገኙበታል። በአጭር ጊዜ የተከናወነውን የልማት ስራ በተመለከቱ ጊዜ በጦርነት የባከነው ጊዜ ቁጭትን ፈጥሮባቸዋል። ይህን ያህል ስራ ከተሰራ ያንን አቁመን ያንን ሀብት ተጠቅመን ልማት ላይ ብናውለው የት ደረጃ እንደርስ ነበረ። ጦርነት በባህሪው የምንጠቀማቸው ነገሮች ውድ ናቸው፣ ወጪዎች ውድ ናቸው። የጦር መሳሪያ ግዢዎችን ብትይ፣ ተተኳሾችን ብትይ፣ እዛ የምናጣቸው አእምሮ ያላቸውን ሰዎች ጭምር ብዙ ኪሳራ ነው የሚያደርሰውና እነዛን ሀብቶች ብንጠቀምባቸው ኑሮ ሀገራችን ከፍ ወዳለ ነገር መሄድ ትችል ነበር ብዬ ነው የተገነዘብኩት። ቁጭታቸው ህዝብን አስተባብሮ የባከነውን ጊዜ ማካካስን እንዲያልሙም አድርጓቸዋል። የበኩላቸውን ሊወጡም ዝግጁ ናቸው። አስተባብረን በልማት ስራ ህዝባችን የሚለወጥበትን የሚያድግበትን መንገድ እንትንላለን። ከዚህ ጋር በተያያዘ በጣም የሚያስደስተውና መሆን ያለበት ነገር ልክ በልማቱ በኢኮኖሚ የሚደረጉት እንትኖች ደግሞ በፖለቲካው ሲስተካከሉና ፖለቲካው ቅርጽ ሲይዝ እንደዚህ አይነት መገዳደልም መዋጋትም ፍላጎት ያለው የለም የሰው ልጅ በባህሪው ማለት ነው። በፖለቲካውም ጭምር የመንግስት አቅጣጫ ሆኖ ልክ እንደ ልማቱ ፈጣን የሆኑ እንትኖች እንዲወሰዱበት እንፈልጋለን። እኛም በሙሉ አቅማችን ማገዝ እንችላለን ማለት ነው። እንደ ግለሰብ እንደ ሚዲያ ሰው የሚጠበቅብኝ ነገር ለማድረግ እኔ በጣም ዝግጁ ነኝ። ወደ ሌሎች ከተሞች፣ የክልል ከተሞች፣ ክፍለ ሀገር ከተሞች በተለይ የአዲስ አበባን ተሞክሮ ቢወስዱ ምን ያክል ዋጋ እንዳለው ምን ያክል ጥሩ እንደሆነ እኔም ውስጣዊ ስሜቴ ነውና እንደ እውነት ይህን እድል ያላገኛችሁ ወዳጆች፣ በተለይ የክልሉ ነዋሪዎች እንዴ በተወሰነ መንገድ ይህንን ቢያስጎበኟቸው ተሞክሮ ሊወስዱ ይችላሉ ብዬ አስባለሁና ይህ መልካም ተሞክሮ ወደ ሌሎች የሀገሪቱ ክፍሎች ቢሸጋገር መልካም ነው። ዘላቂ ሰላም እንዲሰፍን ልማትና ብልጽግና እንዲረጋገጥ የጥፋት መንገድን የያዙ ሰዎች ወደ ሰላም መንገድ እንዲመጡ ብሎም ችግሮችን በሰላማዊ መንገድ እንዲፈቱ ምክረ ሀሳብ ሰጥተዋል። አስተዋጽኦ ማድረግ የምንፈልገው ይቺ ሀገር በሰላማዊ መንገድ ሀሳቦችን በጠረጴዛ ዙሪያ እየፈቱ ጥያቄም ካሉ ከምን አንጻር የሚሉትን ነገሮች ጥያቄዎችን አንስቶ ለሚመለከተው በስርዓትና በህግ በጠረጴዛ ዙሪያ ተፈቶ ልማቶች መቀጠል መቻል አለባቸው። ሰርቶ መገኘት ስላለበት በዚህ ውስጥ ለመሳተፍ ዝግጁ ነን። ከጦርነት የምናገኘው ምንም ጥቅም እንደሌለ ነው የተረዳ ነው። በተለይም የሰላም ድርድሩ የህዝብን ጥያቄ ከግምት ያስገባ በመሆኑ ሰላምን የሚሻ ሁሉ ሊከተሉ ይገባል ነው ያሉት የአማራ ፋኖ ህዝባዊ ድርጅት አፋድ ከፍተኛ አመራር የሆኑት ማስረሻ ሰጤ። የአማራ ክልል መውደም የለበትም ብሎ የሚያስብ ጤነኛ የሆነ ዜጋ ይህንን የሰላም አማራጭ እና ይህንን ሂደት ተከትሎ ይመጣል ብዬ አስባለሁ። እንግዲህ ይሄ ድርድር ብዙ ነገሮችን ኮንሲደር አድርጓል። አንደኛው የህዝብን ጥቅም፣ የህዝብን ጥያቄ፣ የህዝብን ጥቅምና የህዝብን ክብርም ጭምር ክብራችንንም ጭምር በዓለም አቀፍ ተቋማት ፊት ከፍ አድርገን ያረጋገጥ የሰቀል መሆናችንን